ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የአርነ ስሎትን ኮንትራት ለማራዘም ንግግር ጀምሯል እየተባለ ይገኛል። እንደዚሁም ደግሞ አሌክሳንደር ኢሳቅ ሙሉ 90 ደቂቃ ለመጫወት ዝግጁ ነኝ የሚል አስተያየትን ሰጥቷል። እነዚህንና ሌሎችንም ይዤላችሁ መጥቻለሁ። እስከ መጨረሻው 20 ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ እንደዚሁም ወደ አዲሱ ቻናላችንም እየሄዳችሁ ፕሮግራሞችን ተከታተላችሁ ሰብስክራይብ ላይክ ሼር ያደርጋችሁ እንደዚሁም ደግሞ ኮሜንታችሁን እየሰጣችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው በትናንትናው ዕለት የተደረጉ የተለያዩ የሀገራት ጨዋታዎች አሉ። እንደዚሁም ደግሞ ዛሬም የሚደረጉ አሉ። እነዚህም በመመልከት ፕሮግራማችንን የምንጀምር ይሆናል። በትናንትናው ዕለት የተደረጉትን ጨዋታዎች ስንመለከት እንግዲህ ስኮትላንድ ከግሪክ ጋር ያደረገችው ጨዋታ ነበረ። ስኮትላንድ ግሪክን 3-1 በሆነ ውጤት ማሸነፍ ችላለች። በዚህ ጨዋታ ላይ እንግዲህ አንዲ ሮበርትሰን ምርጥ የሚባል እንቅስቃሴን ማድረግ ይችላል። በጨዋታው ላይ እንግዲህ 7.6 ሬቲንግም ተሰጥቶታል። በውሰት ለሮማ እየተጫወተ የሚገኘው ሲሚካስ ደግሞ በጨዋታው ላይ እንግዲህ 6.9 ሬቲንግ ተሰጥቶታል። ምንም እንኳን በጨዋታው ላይ ግሪክ ብትሸነፍም የግሪክን ብቸኛ ግብ ሲሚካስ ከመረብ ማሳረፍ ችሏል። በሌላ በተደረገ ጨዋታ ደግሞ ኔዘርላንድ ማልተን 4-0 በሆነ ውጤት ማሸነፍ ችላለች። የኔዘርላንድን ግቦች ኮዲ ጋክፖ ሁለቱን ማስቆጠር ሲችሉ ቀሪዎቹን ጎሎች ደግሞ ዴፓይን የማንቸስተር ሲቲ ተጫዋች የሆነው ራንጀርስ ማስቆጠር ችሏል። በጨዋታው ላይ እንግዲህ ኮዲ ጋክፖ 9.5 ሬቲንግም ተሰጥቶታል። በጨዋታው ላይ 2 ግቦችንና 1 አሲስትም ማስመዝገብ የቻለ ተጫዋች ሆኗል። በዚህ ጨዋታ ላይ እንግዲህ ከኮዲ ጋክፖ በተጨማሪ ፍሪምፖንግ እንደዚሁም ደግሞ ግራቨንበርክና ቨርጂል ቫን ዳይክ መጫወት ችሏል። ቨርጂል ቫን ዳይክና ግራቨንበርክ ሙሉ 90 ደቂቃ መጫወት ሲችሉ ፍሪምፖንግ 67 ደቂቃ እንደዚሁም ደግሞ ኮዲ ጋክፖ 84 ደቂቃን መጫወት ችሏል። ፍሪምፖንግ እንግዲህ በዚህ ጨዋታ ላይ በቀኝ ክንፍ ቦታ ነበር መጫወት ይቻላል። እንደሚታወቀው እንግዲህ ለሊቨርፑል በአንድ ጨዋታ ላይ በዚህ ቦታ ላይ መጀመሩ አይዘነጋም። በሻምፒዮንስ ሊግ ከጋላታሳራይ ጋር በተደረገው ጨዋታ እንግዲህ የመሐመድ ሳላህን ቦታ በመተካት በቀኝ ክንፍ ቦታ መጀመሩ አይዘነጋም። በትናንትናው ጨዋታ ላይም እንግዲህ ለሆላንድ ጥሩ የሚባል እንቅስቃሴን ማድረግ ችሏል። 18 አኩሬት ፓሶችን ማድረግ ችሏል። እንደዚሁም ደግሞ አንድ ሹት መሹት ሲችል ይህም ሹት እንግዲህ ኦን ታርጌት ነው የነበረ። በዚህ ጨዋታ ላይም እንግዲህ 7 ድሪብሎችን ለማድረግ ሞክሮ 6ቱን ማሳካት ችሏል ፍሪምፖንግና ጥሩ የሚባል ምሽትን ማሳለፍ ችሏል። ከዚህ በተጨማሪም እንግዲህ ግራቨንበርክም ጥሩ የሚባል ምሽትን ማሳለፍ የቻለ ተጫዋች ሆኗል። ሌላ ግን በትናንትና በተደረጉ ጨዋታዎች ላይ አስገራሚ ውጤቶች መመዝገብ ችሏል። ኦስትሪያ እንግዲህ ሳን ማሪኖን 10-0 በሆነ ውጤት ማሸነፍ ሲችል ዴንማርክ ደግሞ ቤላሩስን 6-0 በሆነ ውጤት ማሸነፍ ችላለች። ለዴንማርክ እንግዲህ ሆይላንድ 2 ጎሎች ማስቆጠር የቻለ ተጫዋች ሆኗል። በዛሬው ዕለትም እንግዲህ የተለያዩ የሀገራት ጨዋታዎች ይካሄዳሉ። በእነዚህ ጨዋታዎች ላይም እንግዲህ የሊቨርፑል ተጫዋቾች የሚሳተፉባቸው ጨዋታዎች አሉ። እነዚህን ስንመለከት እንግዲህ ምሽት 3:45 ላይ ጀርመን ከሉክዘምበርግ ጋር ስትጫወት ፍሎሪን ቪርትስ በዚህ ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ሰሜን አየርላንድ ከስሎቫኪያ ኮነር ብራልዲ እንደዚሁም ስዊድን ከስዊዘርላንድ ደግሞ አሌክሳንደር ኢሳቅ ፈረንሳይ ከአዘርባይጃን ጋር በመታደርገው ጨዋታ ላይ ደግሞ ኢብራሂም ኮናቴና ሂጎ ኤኬቴኬ አርጀንቲና ከቬንዙዌላ ጋር ምሽት 9 ሰዓት ላይ አሌክሲስ ማካሊስተር እንደዚሁም ደግሞ ዩክሬን ከ21 ዓመት በታች ቡድን ከሃንጋሪ ከ21 ዓመት በታች ቡድን ላይ ደግሞ አርሚን ፔቺ የአየርላንድ ከ21 ዓመት በታች ቡድን ከስሎቫኪያ ከ21 ዓመት በታች ቡድን ጋር ደግሞ ሲተጫወት ትሬንት ኮኔ ዶሆርቲ ይሳለፋሉ ተብሎ ይጠበቃል። የሀገራት ጨዋታን ካነሳን ያቀር እንግዲህ መሐመድ ሳላህና አሌክሳንደር ኢሳቅን የተመለከቱትን ዘገቦች የምንመለከት ይሆናል። መሐመድ ሳላህ እንግዲህ እንደሚታወቀው ግብጽ ጅቡቲን 3-0 ባሸነፈችበት ጨዋታ ላይ 2 ግቦችን አስቆጥሮ እንግዲህ ግብጽ ከ2018 በኋላ ለ2026ቱ የዓለም ዋንጫ እንድታልፍ ማድረጉ አይዘነጋምና ከዚህ በኋላ እንግዲህ ቀሪው ጨዋታ ለማሟያ ነው እንጂ ያን ያህል ትርጉም የሚሰጥ አይደለም ለግብጽ ብሔራዊ ቡድን። የግብጽ ብሔራዊ ቡድን እንደዚሁም ደግሞ የግብጽ አሰልጣኝ ሆነው ሁሳም ሐሰንም እንግዲህ የማሟያውን ጨዋታ ለመሐመድ ሳላህ እረፍት ለመስጠት ወስኗል ተብሏል። ከጨዋታው በኋላ እንግዲህ ግብጽ ከጅቡቲ ካደረገችው ጨዋታ በኋላ አንድ ስነግራችሁ የነበረ ነገር ነበረ። ይህም ምንድነው የግብጽ ብሔራዊ ቡድን ለመሐመድ ሳላህ ምናልባትም እረፍት ሊሰጠው ይችላል የሚል ሐሳብ ሳቀርብላችሁ ነበርና ይህ ነገር እንግዲህ አሁን ላይ እውን ሆኖ መሐመድ ሳላህ የመጨረሻውን ጨዋታ እንደማያደርግ ተናግሯልና ከዚህ በኋላ እንግዲህ ወደ ሊቨርፑል የሚመለስ ይሆናል። ይህ እንግዲህ ለመሐመድ ሳላህ ጥሩ ይመስለኛል። ምክንያቱም እንግዲህ እረፍት ያስፈልጓል። ባገኘው ሰዓት እንግዲህ ማረፍ መቻል አለበት። ምክንያቱም እድሜው እየገፋ ነው የሚገኘው። ከዚህ በተጨማሪም እንግዲህ ሊቨርፑል በዘንድሮ ዓመት ለሁሉም ዋንጫዎች ነው
እየተፎካከረ የሚገኘውና ሁሉም ተጫዋቾች በጥሩ ጤንነት ላይ እንዲገኙ ይፈልጋል። መሐመድ ሳላህም እንግዲህ ራሱን በደንብ እንደሚጠብቅ ይታወቃልና ለጨዋታዎች ዝግጁ ለመሆን እንግዲህ የሚያገኘው እረፍት ለሱ ወሳኝነት አለው። ከዚህ በተጨማሪም እንግዲህ ዘንድሮ የአፍሪካ ዋንጫ ጨዋታዎች አሉ ወደ ዲሴምበር ጃንዋሪ አካባቢና እነዚህም ጨዋታዎች ሲጨመሩ ከዛ በኋላም ደግሞ ሌሎችንም ጨዋታዎች ስንጨምር እንግዲህ ባገኘው ሰዓት ማረፍ መቻል አለበትና ያንንም እረፍት ለመስጠት እንግዲህ የግብጽ ብሔራዊ ቡድን ወስኗል። ሌላኛው ደግሞ አሌክሳንደር ኢሳቅን የተመለከተውን ዘገባ ስንመለከተው በዛሬው ዕለት እንግዲህ የስዊድን ብሔራዊ ቡድን ከኦስትሪያ ጋር የሚያደርጉት ጨዋታ አለ ምሽት 3:45 ላይ። እናም ከዚህ ጨዋታ በፊት እንግዲህ አሌክሳንደር ኢሳቅ ከጋዜጠኞች ጋር ቆይታ አድርጎ ነበርና በዛ ቆይታው እንግዲህ ሰጠው አሴት አለ። እና አሴት ስንመለከት እንግዲህ ካስፈለገ አሁን ላይ ሙሉ 90 ደቂቃ የመጫወት አቅም ላይ ነው የሚገኘው። በባለፈው በኢንተርናሽናል ብሬክ ጨዋታ ላይ እንግዲህ ለጨዋታዎች ዝግጁ አይደለም የነበርኩት ምክንያቱም እንግዲህ በክረምቱ የተፈጠረው ነገር ሁላችንም የምናውቀው ነው። ነገር ግን ካለፈው የኢንተርናሽናል ብሬክ ጨዋታ በኋላ ግን የተለያዩ እንቅስቃሴዎችን እያደረኩ ነው ያለሁት። የተለያዩ ትሬኒንጎችን እያደረኩ ነው የሚገኘው። ሙሉ ትሬኒንጎችንም ማድረግ ጀምሬያለሁ። የተለያዩ ጨዋታዎችንም አድርግ ያለውና አሁን ላይ እንግዲህ ሙሉ ብቃት ላይ እገኛለሁ። ካስፈለገ 90 ደቂቃ መጫወትም የሚያስችለኝ አቅም አለ። እኔ እንግዲህ ለረጅም አመታት በእግር ኳስ ላይ ስጫወት ነበርና ለእግር ኳስ ምን እንደሚያስፈልግ አውቃለሁና ለዛም እንግዲህ ዝግጁ እንደሆንኩኝ ይሰማኛል። አሁን ላይ ሁሉም ነገሮች ተረጋግቷልና ከዚህ በኋላ እንግዲህ ሙሉ 90 ደቂቃዎችን ለመጫወትም ዝግጁ ነኝ የሚል አስተያየትን ሰጥቷል። ምናልባትም እንግዲህ በዛሬው ጨዋታ ከኦስትሪያ ጋር በሚደረገው ጨዋታ ላይ እንግዲህ ቢያንስ 60 ደቂቃ ሊጫወት የሚችልበት ቻንስ በጣም የሰፋ ነው እየተባለ ይገኛል። ያንን እንግዲህ አሰልጣኙ ምንድነው የሚወስነው የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። በስተመጨረሻ የምንመለከተው ዘገባ ደግሞ ዘ ዴይሊ ሜል ይዞት ወጣውን ይሆናል። እንደ ዘ ዴይሊ ሜል ዘገባ ከሆነ እንግዲህ ሊቨርፑሎች የአሰልጣኝ አርነ ስሎትን ኮንትራት ለማራዘም ከአርነ ስሎት ተወካይ ጋር ንግግር ጀምረዋል እየተባለ ይገኛል። እንደሚታወቀው እንግዲህ ሊቨርፑሎች ባለፈው የክረምቱ የዝውውር መስኮት ነበረ ይህንን አሰልጣኝ ከፌኖርድ ያስፈረሙትና ከዛ በኋላ እንግዲህ የ3 አመት ኮንትራት ሰጥተውት ነበር። በመጀመሪያ አመቱም እንግዲህ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆንም ችሏልና አሁን ላይ እንግዲህ ሁለተኛ አመቱ ላይ ይገኛል። ይህ የውድድር ዘመን ልክ እንዳለቀ እንግዲህ የመጨረሻ አመቱ ላይ ነው የሚገባውና እዛ ቦታ ላይ ከመድረሱ በፊት እንግዲህ ኮንትራቱን ለማራዘም አሁን ላይ ንግግር ጀምሯል እየተባለ ነው። በዚህ ኮንትራቱ ላይም እንግዲህ የደሞዝ ጭማሪ እንደዚሁም ደግሞ የአመትም ጭማሪ ይደረግበታል ተብሎ ይጠበቃል። ሊቨርፑሎች እንግዲህ አሰልጣኝ አርነ ስሎትን የረጅም ጊዜ እቅድ አድርገው ነው የሚመለከቱት እየተባለ ነው የሚገኘው። በርግጥ ሊቨርፑሎች እንግዲህ በቶሎ አሰልጣኝን ሲያባረሩ አይታወቅም። ብዙ ጊዜ አሰልጣኞች እንግዲህ ለረጅም አመታት ሲቆዩ ነው የምንመለከተውና በተለይ ደግሞ አሰልጣኝ አርነ ስሎት እንግዲህ አጀማመሩ ምርጥ መሆኑን ተከትሎ እንደዚሁም ደግሞ ከየርገን ክሎፕ ተጫዋቾችን ተቀብሎ ዋንጫ አሸናፊ ማድረጉን ተከትሎ እንግዲህ ጥሩ አሰልጣኝ እንደሆነ አምነውበት ለተጨማሪ አመታት በዚሁ በሊቨርፑል እንዲቆይ ለማድረግ እንግዲህ ንግግር ጀምሯል እያለን ይገኛል ዘ ዴይሊ ሜል በዘገባው። በርግጥ በዚህ ሰዓት እንግዲህ ሊቨርፑል ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ምንም እንኳን ከ10 ጨዋታዎች 7ቱን ቢያሸንፉ ራሱ 10ሩንም ጨዋታዎች እንዳጠቃላይ ስንመለከተው እንግዲህ ከአምናው አንፃር ያን ያህል አመርቅ የሚባል እንቅስቃሴን ፐርፎርማንስን አይደለም እየተመለከተን የምንገኘው። ነገር ግን የሊቨርፑል አመራሮች ሙሉ ለሙሉ በዚህ አሰልጣኝ ላይ እምነት ስላላቸው እንግዲህ ኮንትራቱን ለማራዘም ንግግር ጀምሯል እየተባለ ይገኛል። ምናልባትም እንግዲህ በቅርቡ መፍትሄ ይገኝለታል ተብሎ ይጠበቃል። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሊቨርፑሎች አሰልጣኝ አርነ ስሎትን ኮንትራት ለማራዘም ንግግር መጀመራቸው ትክክል ነው ወይ ብላችሁ ታስባላችሁ ወይስ ሌላ አሰልጣኝ ቢመጣ ይሻላል የሚለውን ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።